ተስፋ ከሌለን ምን ያደርጋል? ከንቱ ነው በማለት የተናገረበት ማለት። ስለዚህ ከንቱ ያልሆነ ህይወት ከእግዚአብሔር ጋር ሆነን እየኖርን መሆናችንን የምናውቅበት አንደኛው ትምህርት ትንሣኤ ሙታን ነው። ስለዚህ የሙታን ትንሣኤ ተብሎ ይነገራል። የመጀመሪያው ሚስጥረ ሥላሴ ነው። እንግዲህ ዛሬ መጨረሻ ስለሆነ ሰመራይዝድ እያደረግን እንሄዳለን። ነገ ትንሽዬ ሰመራይዝድ ነገር ሁሉንም እናረጋቸዋለን። የመጀመሪያው የእግዚአብሔርን መኖር ነው የምንጀምረው አይደለ? አሁን በቅደም ተከተል እስኪ እንጥራ ብንባል ሁላችንም በቀላል መንገድ ከዚህ በኋላ በቅደም ተከተል እንጠራለን። ልክ እንደ አንድ ኦርቶዶክስ ተዋሕዶ እምነት ተከታይ የኋላውን ከፊት የፊቱን ከኋላ የፊተኛውን ወደ ኋላ የኋለኛው ወደፊት አምጥተንም አንጠራ። ስለዚህ የመጀመሪያው የእግዚአብሔር መኖር ይቀድማልና ዓለም ከመፈጠሩ በፊት ሚስጥረ ሥላሴ ይሆናል ማለት ነው። ሁለተኛው ከሶስቱ አካል አንዱ አካል ሰው የሆነበት ሚስጥር ስለሆነ የምንሄደው ከዚህ በኋላ ከሶስቱ አካላት አንዱ ወደ ምድር መውረዱን የሚናገረው ፍጹም ሰው ሆኖ ፍጹም አምላክም ሆኖ የሰው ልጆች ሁሉ ለማዳን ሊቀ ካህን ሆኖ በቀራንዮ ላይ የተሰቀለው ክርስቶስን ነው የምናስበው። ስለዚህ ሁለተኛ ላይ ያለው የክርስቶስ መወለድ የክርስቶስ ሰው ሆኖ መምጣት ነው። ስለዚህ ሚስጥረ ስጋዌ ይሆናል ማለት ነው። ሶስተኛው የሚሆነው ደግሞ ይህ ከሶስቱ አካላት ወደ ምድር የመጣው የሰው ልጆችን ስጋ የተዋሃደ ይህ በ30 ዓመቱ መጠመቁ ነው። ስለዚህ ከማስተማሩ በፊት የፈጸመው ስርዓት ሚስጥረ ጥምቀት ነው የሚሆነው። ስለዚህ ሶስተኛው ሚስጥረ ጥምቀት ይሆናል። አራተኛው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሞቱ በፊት በስጋ ምክንያት ሞት ከመቆጠሩ በፊት አንድ ስራን ከውኖ ነበረ። እሱም ዕለተ ሐሙስ ዕለት አንድ ሚስጥርን አከናውኖ ነበረ። እሱም ሚስጥረ ስጋዌ ነበረ፣ ሚስጥረ ቁርባን ነበረ። ስለዚህ በአራተኛ ደረጃ ሚስጥረ ቁርባንን ተመልክተናል ማለት ነው። አራተኛ ደረጃ ላይ የመጨረሻው ደግሞ ሰው ልጅ ሁሉ ሞቶ አይቀርም። ከሞት በኋላ ትንሣኤ ያለንና ከሞት በኋላ ምን አለን? ትንሣኤ ያለንና ስለዚህ ከሞት በኋላ ትንሣኤ ያለን። ስለዚህ ትንሣኤ ሙታን ወይም የሙታን መነሳት በማለት እናወራለን ማለት ነው። እነዚህ አምስቱ ለሰው ልጆች መሰረት ናቸው። አንድ ክርስቲያን ከሆነ እነዚህን ነገሮች ካላወቀ ክርስትናው የአፍ ብቻ ይሆናል ማለት ነው። እያንዳንዱን አብራርቶ ካወቀ መጽሐፍ ቅዱስን ቢያነብ ይገባዋል፣ ቢጠየቅ ይመልሳል። ምንም የሚያስደነግጠው ነገር አይኖርም። አግባብነት ያላቸው መልሶች ይመልሳል። በተለይ ለአዲስ ኪዳን ትምህርት ራሱን የተዘጋጀ አድርጎ የሚቀጥሉትን ትምህርቶች የሚያነባቸውን የሚጻፉለትን ሁሉን ይመልሳል ማለት ነው። ስለዚህ ሁሉም ትምህርቶች ከነዚህ ከአምስቱ አዕማደ ምስጢራት የማይንቀሳቀሱ ስለሆኑ ለአንድ ክርስቲያን መሰረት ወይም ደግሞ አንድ ቤት ሲሰራ መሰረት እንዳለ ሁሉ እነዚህ መሰረት ተብሎ ይታወቃሉ። በኦሮመኛ ለምሰቡ ሁቱባሌ ሸነን ተብሎ ነው የሚጠሩት። እጭቲ ሥላሴ፣ እጭቲ ነሙማ፣ እጭቲ ጩባ፣ እጭቲ ቁርባኔ ፊ እጭቲ ከውምሳ ዱአ ተብሎ ይታወቃሉ። እነዚህ አምስቱ እንግዲህ መሰረት ናቸው ማለት ነው። እነዚህ አምስቱ መሰረታዊ ናቸው። ስለዚህ የዛሬው ትምህርታችን ሚስጥረ ትንሣኤ ሙታን ነው የምንማረው። አምስተኛው ሚስጥር ላይ ደርሰናል። እግዚአብሔር አምላክ ረድቶን እዚህ ደርሰናል ማለት ነው። ቀሪውንም እግዚአብሔር አምላክ ይግለጥልን። በልብ በደምና በስጋ ሳይሆን በመንፈስ ቅዱስ ታግዘን እንድንማር የምንማረውን ደግሞ ከሰውነታችን ጋር ከሕሊናችን ጋር እንዲስማማ ለብዙዎችም ደግሞ ይህን ሚስጥር ገልጠን አስተምረን የእግዚአብሔር ልጆች እንዲሆኑ የምናደርግበት ያርግልን። በቀጥታ ወደ ትምህርታችን ስንገባ ከትንሣኤ በፊት መጀመሪያ ምን ይቀድማል? ከትንሣኤ በፊት ምን አለ? ሞት አለ። ከትንሣኤ በፊት ምን አለ? ሞት አለ። ከመሞት በፊት ደግሞ ምን አለ? መኖር አለ። ከትንሣኤ በፊት ሞት አለ። ከመሞት በፊት ግን መኖር አለ። ማን ነው የሚኖረው ስንል ሰው ልጅ። አሁን የምናወራው ስለ ሰው ስለሆነ ስለዚህ እዚህ ጋር እያያችሁ ሰው ተብሎ ለመጠራት 7 ነገሮች ያስፈልጉናል። ሰው ተብሎ ለመጠራት ስንት ነገር? 7። እስኪ እየሰማችሁኝ እንደሆነ ልወቅ። ሰው ተብሎ ለመጠራት አንድ ሰው ተብሎ ለመጠራት ስንት ነገሮች ያስፈልጉታል? ስንት ነገር ያስፈልጓል? ሁላችሁም ጻፉ። ሰው ተብሎ ለመጠራት ምን ያስፈልገናል? ስንት ነገር ያስፈልጉናል? ሁላችሁም እየጻፋችሁ እሺ። ስንጽፈው ስለምንለምደው እሺ። አንድን ሰው ተብሎ ለመጠራት 7 ነገሮች ያስፈልጋሉ። 7 ቋሚ የሆኑ ነገሮች አሉ። ምንድን ናቸው ስንል እነዚህ ባህሪያት ይባላሉ። እነዚህ 7ቱ ነገሮች ስንት ቦታ ይከፈላሉ? እስቲ ጻፉ። እየሞከራችሁ እያጠና እንሄዳለን። ኦኬ እዚህ ጋር አለ።
እሺ እንደዚህ ላድርገው። ሰባቱ ነገሮች ስንት ቦታ ይከፈላሉ? ስንት ቦታ ይከፈላሉ? ሰው ሰባት ባህሪያቶች አሉት። እነዚህ ሰባት ባህሪያት ስንት ቦታ ይከፈላሉ? ሁለት ቦታ። ሁለት ቦታ ያላችሁ በጠቅላላ በትክክል መልሳችኋል። ሁለት ቦታ ያላችሁ በጠቅላላ በትክክል መልሳችኋል። እሺ ምንና ምንድን ናቸው? እነዚህ ሁለት ቦታ የተከፈሉት ምንና ምንድን ናቸው? ሰው ሰባት ባህሪያት አሉት። ሰባቱ ባህሪያት ሁለት ቦታ ይከፈላሉ ብለናል። ምንና ምን? የነፍስና የስጋ። በጣም አሪፍ፣ በጣም አሪፍ። የነፍስና የስጋ ወይም ደግሞ ባህሪያተ ስጋና ባህሪያተ ነፍስ ብለን እናስቀምጣለን። ስለዚህ ሁለት ቦታ ይከፈላሉ፣ የነፍስና የስጋ ባህሪ። እሺ ከስጋና ከነፍስ ከስጋና ከነፍስ ከስጋና ከነፍስ ከስጋና ከነፍስ ቀድሞ በመኖር ማን ይቀድማል? ከስጋና ከነፍስ አንድ ሰው እንዲህ ቢጠይቃችሁ ከስጋና ከነፍስ ቀድሞ በመኖር ማን ይቀድማል? ማን ይቀድማል? ቀድሞ በመኖር ያስተዋለ ሰው የሚመልሰው መልስ ነው። እሺ የሚያስተውል ሰው ብቻ ነው የሚመልሰው። ከስጋና ከነፍስ ቀድሞ የሚኖረው ቀድሞ የኖረው ማን ነው? ቀድሞ የሚኖረው ማን ነው? ነፍስ ያላችሁ በጠቅላላ ትክክል ናችሁ። እሺ ከስጋና ከነፍስ በፊት ቀድሞ በመኖር ነፍስ ነው። ስለዚህ ለምን ስንል ነፍሳችንን ከማን ያገኘ ነው? ነፍሳችንን ከማን ያገኘ ነው? ነፍስ ማለት እስትንፋስ ህይወት ዘራበት ነው የሚለው። ያቺ ህይወት ከማን ጋር ነበረች? የህይወት ባለቤት ማን ነው? የህይወት ባለቤት ማን ነው? የህይወት ባለቤት ማን ነው? እግዚአብሔር ነው። ስለዚህ ነፍስ ዘላለማዊት ናት። እሺ እግዚአብሔርን የመሰልነው በነፍሳችን ነው። እሺ መጀመሪያ ስለዚህ ነፍስ ዘላለማዊት ናት፣ ከእግዚአብሔርን ያገኘ ነው። ስጋችን ግን ከአፈር ነው የተሰራው አይደለ? ስለዚህ ነፍስን እፍ አለበት ነው እንጂ ነፍስን ሰራት አይለም። ነፍስ ከእግዚአብሔር ጋር ነበረች። ህይወታችን የእግዚአብሔር መሆኗ እንድታውቁ ነው። እሺ ጥሩ። ነፍስ ስንት ባህሪያት አላት? ነፍስ ስንት ባህሪ አለች? የነፍስ ባህሪያችን ከእግዚአብሔር ጋር አንድ ነው አይደለ? የነፍስ ባህሪ ከእግዚአብሔር ጋር አንድ ነው። ነፍስ ስንት ባህሪ አላት? የነፍስ ባህሪ ስንት ነው? ሶስት። ሶስት ያላችሁ ጎበዞች። የነፍስ ባህሪ ነው ያልኩት። የነፍስ ባህሪ ስንት ነው? ነፍስ ስንት ባህሪ አላት? ሶስት። ሁላችሁም ጻፏ። ሶስት። እሺ የነፍስ ባህሪ ሶስት ነው። የነፍስ ባህሪ ሶስት። እሺ የመጀመሪያው በአማርኛ ጻፉላቸው። ነባቢት፣ ሕያዊት፣ ለባዊት የሚለውን በአማርኛ ጻፉት እንዲገባቸው። ነባቢት፣ ለባዊት፣ ዘላለማዊት የሚል አለ። እሺ በአማርኛ ጻፉት። ለባዊት ማለት ሕያዊት ማለት ዘላለማዊት ማለት ምንድን ነው? እሺ ለባዊ ስንል ነፍስ የአምላክ ናት ብለናላ። የሰው ልጅ አምላክን የመሰለው በነፍሱ ነው ብለናላ። መጀመሪያ ነባቢት፣ ለባዊት፣ ሕያዊት እንላለን። ነባቢት ስንላት ምን የምትናገር ማለት ነው። ለባዊ ስንል የምታስብ ማለት ነው። ሕያዊት ስል ዘላለማዊ ናት ስንለው ይህ ማን ብቻ ነው የሚቻለው? እግዚአብሔር አምላካ። ስለዚህ እግዚአብሔር አምላክን የመሰልነው በምንድን ነበረ? መጀመሪያ በእነዚህ በሶስት ነፍሳት በነፍሳችን ባህሪ ነው። በነፍሳችን ባህሪ። እሺ አሁን እዩ። ለባዊ ስንል ልብ ማንን ይመስላል? በልብ ማንን ትመስላለች? ሚስጥረ ስላሴ ተምረናላ። በልብ ማንን ትመስላለች? በልብ ባህሪ ማንን ትመስላለች? ለባዊት ስንል ማንን ትመስላለች? እግዚአብሔር አብ አደለ? አብን ትመስላለች። ጎበዞች። እሺ ነባቢት ስንል ነባቢት ተናጋሪ ማለት ነው፣ ቃል ማለት ነው። ስለዚህ በነባቢነት ማንን ትመስላለች? በቃልነት ማንን ትመስላለች? ወልድን። በጣም አሪፍ አያችሁ፣ እግዚአብሔር አምላክ እንዴት እንደመሰልን በነፍስ። እሺ ሕያዊት ወይም ዘላለማዊነት፣ ሕያው ተብሎ ዘላለማዊ ተብሎ የተጠራው ማን ነው? ሕያው ህይወት ተብሎ የሚጠራው ሕያዊት ማለት ዘላለማዊት ማለት ነው አይደለ? ስለዚህ ማን ነው ሕያዊት ወይም ደግሞ ህይወት ተብሎ የተጠራው ማን ነው? መንፈስ ቅዱስ። ስለዚህ ነፍሳችን ማንን መሰለ? በነፍስ እግዚአብሔር አምላክን መሰልን። ከእኛ መካከል እንደ አንዱ ሆነ ሲል ደግሞ አሁን በስጋ ደግሞ እኛን ሊመስል ነው። በነፍስ አምላክን መስለናል፣ በስጋ ደግሞ እሺ የስጋ ባህሪያት ስንት ናቸው? እግዚአብሔር ይስጣችሁ። ጎሽ ራሳችን እያየን ነው። የስጋ ባህሪያት ስንት ናቸው? የስጋ ባህሪያት ስንት ናቸው? 4። በጣም አሪፍ። ምንድን ናቸው? ሲጻፉ እሺ ምንድን ናቸው? የስጋ ባህሪያት 4 ምንድን ናቸው?
አፈር፣ እሺ፣ ውሃ፣ እሺ፣ ንፋስ፣ እሺ፣ እሳት። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ስለዚህ ከሶስቱ አካላት ደግሞ በነፍስ ባህሪ እሱን መስለን የነበር ነው። ከሶስቱ አካላት አንዱ ይህንን አራት ባህሪው አድርጓል። ማን ነው? ተዋህዶ ላይ ተምረናል። በመለኮታዊ ባህሪ እሱን ብንመስለውም እነዚህ ነባቢት፣ ሕያዊት፣ ለባዊት የሚለውን ብንመስለውም ደግሞ በአራቱ እነዚህ በስጋ ባህሪያት ደግሞ እኛን ሆኗል። ማን ነው? ወልድ። በትክክል አያችሁት? ወልድ ምን ሆኗል? ሰው ሆኖ እነዚህን አራቱን የስጋ ባህሪያት ባህሪ አድርጓል ማለት ነው። ስለዚህ ሰው የምንለው እነዚህን 7 ነገር የያዘ ነው ማለት ነው። ነፍስና ስጋን የያዘ ነው። እሺ ወደ ትምህርታችን እንምጣ። እግዚአብሔር አምላክ ይስጥልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ጎበዞች። ሰው 4 ባህሪያተ ስጋ አፈር፣ እሳት፣ ነፋስ፣ ውሃ እንዲሁም 3 ባህሪያተ ነፍስ ለባዊት፣ ነባቢት፣ ሕያዊት የምንለው ፍጡር ነው። ሰው ምንድን ነው? ፍጡር ነው፣ የተፈጠረ ነው። ስለዚህ እነዚህ ነገሮች አሉት። ስለዚህ 4 የስጋ ባህሪና 3 የነፍስ ባህሪ አለው። ጥሩ። በሃይማኖታዊ ትርጉም ሞት ማለት የስጋና የነፍስ ምንድን ነው? መለያየት ማለት ነው። በሃይማኖታዊ ትምህርት ሞት ማለት የስጋና የነፍስ መለያየት ማለት ነው። ስለዚህ ስጋና ነፍስ ይለያያሉ ማለት ነው። ስጋና ነፍስ ይለያያሉ። በነገራችን ላይ እዚህ ጋር ስለ ስጋና ነፍስ እየተማርን የሆነ ነገር ላስታውሳችሁ፣ ይቅርታ። ስለ ስጋና ነፍስ መለያየት እያወራን ሚስጥረ ስጋዌ ላይ አምላክ እንዴት ሞተ ትሉናላችሁ የሚል ጥያቄ ብዙ ሰዎች ይጠይቁናልና እሱን ቢያንስ ትንሽ ነገር ልበላችሁ። የሆነ ነገር አነሳውና እዚህ ጋር እጄን ቆረጥኩት እንበል እስቲ። ይህን እጄን ቆረጥኩት፣ በህይወት አለው። አሁን በህይወት አለው። እንደዚህ ቆረጥኩት። ምኔን አመመኝ ነው ምንለው? ምኔን አመመኝ ነው? ነፍሴን ነው ስጋዬን ነው ምንለው? ምናችንን ነው ቆርጠን ያመመን? ምናችንን አመመን ነው ምንለው? ነፍስ ነው ስጋ? ነፍስ ነው ስጋ? ስጋን ስጋችንን ስንቆርጠው የሚያመን ስጋችንን ነው። እሺ ጥሩ። እሺ የሞተ ሰው ቢቆርጡት ስጋውን ያሟል? የግዴታ እንግዲህ አሁን ስጋችንን ከሆነ ቆርጠን ያመመን የሞተ ሰው ሲቆረጥም ስጋውን ሊያመው ይገባል። ያሟል? ያሟል ወይ? ያሟል? አያመውም። ስለዚህ እኛ ስንቆርጥ ያመመን ስጋችንን ብቻ አይደለም ማለት ነው። አያችሁ? ስለዚህ የስጋ ህመም ለማን ተቆጠረ? የስጋ ህመም ለማን ተቆጠረ? ለምን ተቆጠረ? የክርስቶስ ሞቱ በስጋ የሞተው ሞቱ ለምኑ ተቆጠረ? ለመለኮቱ ተቆጠረ። አያችሁት? ለመለኮቱ ተቆጠረ። ነፍስ ትቆረጣለች። ነፍስን መቁረጥ የሚችል ሰው አለ? ነፍስን የሚቆርጥ ሰው አለ? የለም። ነፍስን እንዲህ መጨበጥ የሚችል አለ? የለም። ነገር ግን ነፍስ የመለኮት ባህሪ ናት አይደለ? ባህሪው ነው እኮ የተፈጠረ ሳይሆን ባህሪው ናት። የእሱን ባህሪ ለእኛ ሰጠን አይደለ? አያችሁ? የእሱን ባህሪ ለእኛ ሰጥቶናል። ቅድም ምን አለን? ለባዊ ነው ስንል አብን፣ ነባቢት ስንል ወልድን፣ ሕያዊት ስንል መንፈስ ቅዱስን አለን። በነፍስ ባህሪ መለኮትን መስለናል አይደለ? መለኮትን መስለናል። እንደ ባህሪያችን እንደ መልካችን እንፍጠርን ያሏ እንደ ባህሪያችን ሲል በባህሪ በነፍስ ባህሪ አምላክን መስለናል። በስጋ ባህሪ ደግሞ የማይሞት አምላክ ከሶስቱ አካል አንዱን ሆነ። ስለዚህ በስጋው ምክንያት ህማም የማይሰማት ነፍስ ለስጋ ህመም ነፍስ ተሰማት። ነፍስ ከሌለን ህማም አይሰማንም። እንዴት መለኮት ይታመማል ስንል እንዴት ነፍስ ትታመማለች? ነፍስ የምትጨበጥ አይደለችማ። ነፍስ ግን ነፍሳችን ተጨነቀች አንልም? አሁን የሆነ ሰው እንዲህ ቢያንቀን ምናችን ነው የሚጨነቀው? ስጋችን ነው ነፍሳችን? መነጠል እንችላለን? ትነጥሉታላችሁ? አይ እኔ ጨነቀኝ ነፍሴን ነው ካላችሁ ሰው የያዘው ስጋችሁን ነው ነፍሳችሁን አይደለም። ይነጠላል? መነጠል እንችላለን? የነፍስና የስጋን ተዋህዶ ነጥሎ አይ ይሄ በነፍስ ነው አይ ይሄ በስጋ ነው ማለት እንችላለን? አንችልም። ሰውየው ያነቀው ስጋዬን ነው፣ የምጨነቀው ነፍሴን ነው። ሰውየው የሚቆርጠኝ እጄን ይሆናል፣ የሚያመኝ ነፍስ ስላለኝ ነው። ስለዚህ ስጋን ከነፍስ መነጠል አይቻልም። ወልድ በተዋህዶ
መለኮት ከስጋ ጋር ተዋህዷልና የስጋ ሕማም፣ የስጋ መራብ፣ የስጋ መጠማት ለመለኮት ተቆጠረ። መለኮት በባህሪው ማይራብ፣ ማይመታ፣ ማይታመም፣ ማይቆስል፣ ማይሞት ቢሆንም ነገር ግን የስጋን ባህሪው አድርጓልና ተዋህዷልና ምን ሆነ? ምን ሆኗል? ምን ሆኗል? ሕማም ተቆጥሮለታል። ሰው ከሁለት ባህሪያት አንድ ሆኖ ተቆጥሯል። ከአፈር፣ ከእሳት፣ ከውሃ፣ ከመሬትነት እና ከነባቢት፣ ለባዊት፣ ሕያዊት ከምንላት ከነፍስ ባህሪ ከሁለት ነገሮች አንድ ሰው ሆነናል። ሁለት ሰው ተብለን አንቆጠርም። እግዚአብሔር ወልድ ሰው ሆኖ ኢየሱስ ክርስቶስ የሚል የተዋህዶ ስም ሲያገኝ ከእመቤታችን ሲወለድ ማይሞት፣ ማይታመም፣ ማይጨበጥ በሁሉ ቦታ የሚኖር እርሱ እግዚአብሔር ወልድ በስጋ ምክንያት የሚቆጠርለት የሚታመምለት ውስን ቦታ ሰጠ ነው። ነፍስ ጭንቅላታችን ላይ ያለችው አፍንጫችን ጋር ናት ያለችው ወይስ እጃችን ጋር ያለችው ወይስ እግራችን ጋር ያለችው ወይስ በሙሉ ሰውነታችን ያለችው? ነፍስ እዚህ ጋር ናት ያለችው ብሎ ማንም መወሰን አይችልም። ለምን? ነፍስ የምትወሰን አይደለችም። አይናችን የቱ ጋር ነው ብንል ያው እዚህ ጋር እንላለን። ነፍስ ግን ውስን አይደለችምና ነፍስ የት እንዳለች አናውቅምና ነፍስ በሰውነታችን ሙሉ ቦታ አለችና መለኮት በሁሉ ቦታ ቢኖርም ይህቺን ነፍስ ግን ውስን እንደሆነ ያደረጋት ይህ ሰውነት ነውና ውስን ያልሆነው እግዚአብሔር ወልድ በስጋው ምክንያት መለኮት በሁሉ ቢገኝም የተወሰነ ሆነ፣ ውስን ሆነ። ነፍስ ደረቷ አይታወቅም። ነፍስ መቼ እንደነበረች አይታወቅም። ነፍስ ማብቂያ ዘመኗ አይታወቅም። በ2050 ነፍስ ሁሉ ኤክስፓየርድ ያደርጋሉ ተብሎ አይነገርም። ለምን? ነፍስ ዘላለማዊት ናት። ነፍስ መጀመሪያም የነበረች ናት። ነፍስ የዘራለን ባለ ነፍስ ባለቤቱ ነው። ይህ ባለቤቱ አልፋና ኦሜጋ ነው፣ ዘላለማዊ ነው። ስለዚህ ነፍሳችን የአምላክ ናት። ስለዚህ በነፍሱ ላይ ማንም ሰው መፍረድ የማይችለው ይቺ ነፍስ የአምላክ ናትና፣ ስጋችንስ የእኛ ነው፣ የእኛ ነው። ስለዚህ በስጋ እኛን ሆነ፣ በመለኮት ግን አምላክ ነው እንላለና፣ በስጋ እኛን ሆነ፣ በመለኮትስ አምላክ ነው። በስጋው ምክንያት ፍጹም ሰው ተባለ፣ በመለኮቱስ አምላክ አለ። ስጋ ለሰው ልጅ የተሰጠ ነውና የሰው ተባለ። ነፍስስ ግን ማንም በነፍሱ ላይ ስልጣን የለው። ለምን? ነፍሴ እሱ አይደለችም። ስጋችንን ልንነቀሰው እንችላለን። ለምሳሌ እኔ ያላ ነፍሴን ማጥፋት ግን አልችልም። ፀጉሬን ልቆረጥ እችላለሁ። አይ ነፍሴ በቃሽን ከዚህ በኋላ ብዬ ግን ነፍሴን መግደል ግን አልችልም። ለምን? የነፍስ ባለቤት አምላክ ነው። ስጋስ ለሰው ልጅ የተሰጠ ነው። ከአፈር ሰራውና እንዳማረ ሲመለከት ነፍስ ዘራበት ነው የሚለው። ስለዚህ የነፍስ ባለቤት አምላክ ነው። ነፍስ ላይ መፍረድ አንችልም። በስጋው ምክንያት ሞት ተቆጠረ፣ ሰው ነውና። በአምላክነቱ ግን ያንን ስጋ ግን አስነሳው፣ የእጁ ስራ ነውና። ስለዚህ ስጋ ከመለኮት አልተነጠለም። ሰውን ከስጋውና ከነፍሱ እንደማንነጥለው ሞተ ስንልሳ የነፍስ ባህሪው አድርጎ የነበረ አምላክ በስጋው ምክንያት ግን ሞት ነበረበትና የማይሞት አምላክ ሞተ እንላለን። የስጋው ሞት ለመለኮት ተቆጠረ እንጂ መለኮት አይሞትም። ስለዚህ እግዚአብሔር ሞተል እንዴት ትላላችሁ ሲሉን፣ አሁን እኔ ስወጋ ያመመኝ ስጋዬን ነው ነፍሴን ነው ብለው፣ አይ ስጋን ነው ካለ እንደዛ ከሆነ የሞተ ሰው ብንወጋ ለምን አያመውም? ለምን አላመመውም የሞተው ሰው? አይ ነፍስ ስላለን ነው ካለስ ደግሞ ነፍስ ስላለን ነፍስን የወጓት ሰውነቱን የወጓት ብለን የምንጠይቀው አይመልሰውም። ለምን? ተዋህዷል። የስጋ ሕማም ሁሉ ለነፍስ ያማታልና ነፍስ የሌለው ሰው ሁሉ በጠቅላላ የስጋ ሕማም አይሰማው። ስለዚህ መለኮት በስጋው ምክንያት ሕማም ደርሶበታል። ስለዚህ አምላክ ታመመ እንላለን። ነፍስ ይራባል? አይራብም። የሞቱ ሰዎች ምግብ አብሉን አይሉንም፣ አጠጡን አይሉንም፣ ራብን ብሎ አይመጡም። በመለኮቱ የማይራብ አምላክ ግን በነፍስ እስካለ ድረስ ግን ምን ይሆናል? ተራበ። ለምን? ስጋው የሚራብ ነውና። ሰው ከሞተ በኋላ 24 ሰዓት እንኳን ዘመድ ይምጣ ብለን ብንጠብቅ ብድግ ብሎ አይ አሁንስ አስራባችሁኝ እስከሚመጡ አብሉኝ አይልም። ለምን? ነፍስ የለውማ። ነፍስ አትራብም። መታ አይ እርቦኛል አንዴ በስጋዬ በኩል አብሉኝ አትልም። ነፍስ በባህሪያ የምትራብ አይደለችም። ነፍስ ስላለን የተራብነው በስጋችን ምክንያት ነው። ስጋችን ይራባልና የሚራብ ነውና።
መለኮትም የሚራብ የሆነው የሚጠማ የሆነው በስጋው ምክንያት ተቆጠረለት እንላለን። አሁን ግልጽ የሆነ ይመስለኛል። ጥያቄ ካላችሁ በኋላ። ስለዚህ ሞት ማለት የስጋና የነፍስ መለያየት ነው። እንዴት ተዋህደው ነው ያሉት? እንዴት ነው የተዋህዱት? ማንም ሊያብራራ አይችልም። ይቀበሏል እንጂ ነፍስና ስጋ አለክ ተብሎ ይቀበሏል። በአይኑም ስለሚመለከት የክርስቶስን ኢየሱስን መለኮት ከስጋ ጋር መዋሃድ ከእሱ በስተቀር ማንም ሰው ገብቶ ሊያብራራው አይችልም። በእመቤታችን ማኅፀን ድንቅ ነገር መሰራቱን በዚህ ማወቅ እንችላለን። የቱ ጋር ነበረ መለኮቱ የቱ ጋር ነበረ ስጋው ብሎ ማንም ሊመራመር አይችልም። ነፍስን ከስጋ ነጥሎ ማውጣት የማይችል ሰው ይህንን ነፍስና ስጋን የፈጠረ አምላክ በእመቤታችን ማኅፀን ውስጥ መለኮት ከስጋ ጋር ሲዋሃድ እንዴት ነው የተዋህደው ብሎ መመራመር እብደት ያመጣል እንጂ መልስ አያገኝም። ምክንያቱስ ነፍስና ስጋን ያዋሃደ እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ ለመወለድ ተዋህዷታልና። በሃይማኖት ትርጉም ሞት ማለት የስጋና የነፍስ መለያየት ነው። የዕብራውያን መልእክት ላይ ማየት እንችላለን። የማቴዎስ ወንጌል ምዕራፍ 10 ላይ፣ መዝሙር 35 ላይ፣ የሉቃስ ወንጌል 23 ላይ፣ ሐዋርያት ሥራ ምዕራፍ 7፣ ራእይ 9:6-9 ላይ ማየት ትችላላችሁ። ፒዲኤፍ ስላለ በሳይንስ ሞት ማለት ለህይወት መቀጠል አስፈላጊ የሆኑ ህዋሳት ስራ ማቆም ነው ብሎ ነው የሚናገረው። እነዛን ህዋሳቶች መጀመሪያ ማን ያስጀመራቸው ቢባል ግን አይመልሰው። ሲመራመሩ ህዋሳቶቻችን ምን ሲያቆሙ ይላል? ስራ ይላል። ህዋሳቶቻችን እንዲንቀሳቀሱ መጀመሪያ ምን ያስፈልጓል? ለምሳሌ አንድ የሆነ ስልክን አምጥተን ለምሳሌ እዩት፣ ይሄ ባትሪ ቻርጅ ማድረግ እንዲችል ይሄ ባትሪ ቻርጅ አድርጎ ፓወር እንዲሰጠን የግዴታ ይሄ ነገር ያስፈልጓል። ህዋሳቶቻችን እኛ እንድንኖር ይሄ ህዋስ ነው እንበል። ህዋሳቶቻችን እኛ እንድንኖር ለማድረግ የግዴታ ይሄ ነገር ያስፈልጋቸዋል። ህዋሳቶቻችን እንዲኖሩ መጀመሪያ ያደረገው ምንድን ነው ስንላቸው መልሳቸው ምንም የለም፣ አያውቁት። መንፈስ ቅዱስ ባስተማረን መልኩ ግን ህዋሳቶቻችን እንዲሰሩ ነፍስ የምትባል ነገር በልባችን ውስጥ አለች። አያውቁትም። ስለዚህ ሳይንስ የህዋስ መቆም ይላል። የህዋስ መቆም ነው ካልን ህዋሱን እንዴት ነው የጀመረው ብንላቸው ግን አያውቁትም። ህዋስ እንዴት ጀመረ ብንል አያውቁትም። ህዋስ ዝም ብሎ አይመጣም። ሲፈጠር ነፍስ ሲኖረው ህዋስ ይጀምራል። ሰው ህዋሳታችን እንኳን እንዴት መጡ ስንላቸው መልስ አይሰጡንም። ሁለተኛው ዳግመኛ ሞት ማለት ነው። የመጀመሪያው እንግዲህ የመጀመሪያው ሞት የምንለው ሞት ነው። ሁለተኛው ግን ዳግመኛ ሞት የምንለው ከእግዚአብሔርና ከእግዚአብሔር መንግስት መለየት ነው። ስለዚህ የሰው ልጅ ክርስቲያን አንድ ጊዜ ይሞታል። እግዚአብሔርን ያመኑ አንዴ ይሞታሉ። እሱም የእረፍት ሞት ነው የሚባለው። አሁን እኛ እየሞትን ያለ ነው የአዳምን ኃጢአት የሚመስላቸው ሰዎች አሉ። እዚህ ጋር ጥቂት ነገር ልበላቸው። አሁንም ለምሳሌ እመቤታችን ቅድስት ድንግል ማርያም ምንም በደል ከሌለባት ምንም ካልሆነ አዳም የሚሞተው ሞት ለምን ሞተች ስንል አዳም የሞተው ሞት እኮ እግዚአብሔር አምላክ በመስቀል ላይ ጨርሷል። የሰው ልጆች ሁሉ ይቅር ካለ በኋላ ነው የእመቤታችን ሞቷ የተመዘገበው እንጂ ክርስቶስ ከመመጣቱና በቀራንዮ ላይ ቤዛ ከመሆኑ በፊት ቢሆን ኖሮ የአዳምን ሞት ሞተች ብለን ልንቆጥር እንችላለን። በቀራንዮ ላይ ቤዛ ከሆነንና ዓለምን ሁሉ ከማረ በኋላ በእርሱ ያሉትን ሁሉ ምሕረት ከሰጠ በኋላ በአዳም ሞት ምክንያት ለእርሷ ሞት መቁጠር ማለት ምሕረት አልተማርንም ወይም ምሕረት የለም ማለት ነው። ቅዱስ ጳውሎስ ግን ባስተማረን ትምህርት ግን አሁን የምናንቀላፋው የማይበሰብሰውንና የማያንቀላፈውን የማይራበውን ዘላለማዊ የሆነ የክርስቶስን ትንሣኤ አንድ እንሆን ዘንድ ይህ የማይሞት ስጋ እንዲሆንልን አንዴ መሞት ግን አለብን ማለት ነው። ለምን? የሞተራችን በኩር የሆነው ክርስቶስ እንኳን ማይሞተው ሞቶ የማይሞተውን ትንሣኤያችንን አሳይቶናልና፣ ስለዚህ ዘላለማዊ ለመሆን አንዴ መሞት አለብን። የኃጢአት ሞት አንሞትም ክርስቲያኖች። ታዲያ ለምንድን ነው የምንሞተው ስንል የሚበሰብሰውን የማይበሰብስ ልናደርገው። ይህ ቀቡኝ አልብሱኝ የሚለውን በጸጋ ለማንሳት ሞትን እንደ ክርስቶስ እንቀምሳለን። ለዚህ እኮ ነው በጥምቀት ከሞቱ ጋር አንድ እንሆን ዘንድ የምንጠመቀው፣ ከትንሣኤው ጋር እንተባበር ዘንድ ዳግም ደግሞ የምንወለደው እንጂ የኃጢአት ሞት አሁን እኛ እየሞትን አይደለንም። በአዳም ምክንያት ነው ሞት የገባብን ማለት ቀርቷል እኮ።
ክርስቶስን አምኖ የተጠመቀ ሰው አሁን የምሞተው ሞት የአዳምን ሞት ነው ካለ ተሳስቷል። የአዳም ሞት ቆሟል። አሁን የክርስቶስን ሞት ነው እየሞትን ያለ ነው። የክርስቶስ ሞት ምን ማለት ነው ስንል ለትንሣኤ ላለመሞት፣ ይህ የሚበስብሰው ይሄ የሚታገዘው ይሄ በቅባት በምናምን ብርድ ሲመጣ የምንሸፋፈንበት ይሄ ጸጋ የጎደለው ሰውነታችን በጸጋዎች የተሞላ እንዲሆን በአንዱ አዳም ምክንያት ሞት ከገባ በዳግማዊው አዳም ምክንያት እንዴት ያለ ጸጋ ይበዛልን ይሆን ያለው። አዲስ የገባልንን የኢየሱስ ክርስቶስ ቃል ኪዳን ለማግኘት ያቺ መንግስተ ሰማያትን ለመኖር በደስታ በሐሴት ለመኖር የማንሞተውን ሞት አንዴ እንሞታታለን። ስለዚህ ሞት አያስፈራም። ስለዚህ ብንሞት ወደ እግዚአብሔር ነን። ለምን? ክርስቲያንና አምነናል፣ ተጠምቀናል፣ አካሉ ሆነናል፣ ከእግዚአብሔር ጋር እየተመላለስን ነው። ስለዚህ ትንሣኤ አለን፣ ተስፋ አለን፣ ተስፋ ያለንን አባት ያለን ልጆች ነን። በስብሰን እንደማንቀር እኮ ቅዱስ ጳውሎስ ሲናገር የትንሣኤያችን በኩራት በማለት አስቀመጠ። ተስፋችን አሳየን። የማይሞት አምላክ ሞተና ሁሉም ተስፋ ሲቆርጡ ሞትን ድል አረገና ይኸው እዩት አለ። ሌላ አዲስ ጸጋ፣ ሌላ አዲስ ቃል ኪዳን ለእነ አብርሃም የገባላቸው መስቀል ላይ ተፈጸመ አለና ከመስቀሉ ወርዶ የማይሞት አምላክ ሞቶ በነፍስ ሁሉን ወደ ገነት ወሰዳቸውና የቀሩኝ ምድር ላይ የሚኖሩ አሉ፣ እነሱ እስከሚመጡ ጠብቁኝ አላቸው። ዛሬ እኮ እነ አብርሃም እነ ይስሐቅ እነ ያዕቆብ በነፍስ እየጠበቁ ነው ያሉት የዚች ምድር ሕይወት እስከሚያበቃ ነው። ለዚህ እኮ ነው ቅዱስ ጳውሎስ ከእኛ ቀድሞ ወደ ተስፋይቱ ምድር የገባ የለም ሁሉ ይጠብቁናል አለ። ለምን? አንድ ላይ ነው የምንገባው። ደስ አይልም? እነ አብርሃም እነ ይስሐቅ እነ ዳዊት ያን ተስፋ ማድረግ ነው ያለብን። ስለዚህ ሞታችን ተስፋ ነው። ከእግዚአብሔር ጋር ከሆንን ድል ነው፣ ደስታ ነው። ምድር የሚፈራው ሞት ለክርስቲያኖች መንገድ ነው፣ ወደሚቀጥለው ጉዞ የምንሸጋገርበት፣ ወደ ተስፋይቷ ምድር በር የምናንኳኳበት፣ አንቀላፍተን የምንነሳበት። ሰው ይጨንቋል። ከሞተ በኋላ እታፈን ይሆን እንትኖች አይጦች ምናምን ሲበሉኝ የሆነ እንትኖች ከውስጤ የሚበሰብሰው ላለመበስበስ መበስበስ አለበት። ምሳሌ ሰው ቀብረን ስንመጣ እጃችንን አስታጥበው ምንድን ነው የሚሰጡን? ምን ይሰጡናል? እስኪ ሰው ቀብረን ስንመጣ ስንመለስ እጃችንን ስንታጠብ ምንድን ነው የሚያቀርቡልን? እንጀራ ነው መጀመሪያ ምንዘግነው፣ ንፍሮ እንዘግናለን አይደለ? ፍራ እንትኖች ጥሬ ይሰጡናል። በቃ ምንም አይነት ጥራጥሬ ነገር ይሁን ንፍሮ ነገሮች ይሰጡናል። ይሄ የምንበላው ንፍሮ እኮ ተቀብሮ ነበረ። ታስታውሳላችሁ? ገበሬው መሬቱን አርሶ ዝናብን ጠብቆ ወደ አፈር ወስዶ ከቶት ከዛ ወዲያ ድጋሜ አንድ ወድቆ ሆኖ በስቶ እኮ ነው ጸጋው በስቶልን ያልን እኮ ነው ያለ ነው። ዛሬ ወስደን የቀበርነው ትንሣኤ ሙታን አለው። ይህ ንፍሮ አሁን የምትበሉት እንኳን ምን አለ? ያኔ ተዘርቶ በስብሶ ከዛ ወዲያ እልፍ ሆኖ በቅሎ ነው ዛሬ እንደዚህ የበዛው። አንዷ ወድቃ እልፍ ሆና ነው። ስለዚህ ዛሬ ወስደን ወደ አፈር የከተትነው ልክ እንደዚህ ስንዴ ምን አለው? ተስፋ አለው። አትዘኑ፣ ሀዘናችሁ ብዙ አይሁን። ዛሬ የቀበራችሁት ነገ ይነሳል እኮ እያልን እኮ ወንጌል እየሰበክን ነው። ክብራ ይህን እኮ ነው የምንሰብከው ቤተክርስቲያን። እጃችንን ቀድመን ለምድረው የምንታጠቡ ስንል ለቆሻሻ የሚመስለው ሰው አለ። በንጽህና የፈጠረው እግዚአብሔር አምላክ ሊያስነሳው ተስፋ አለው። ተስፋ አለው እያለን እኮ ነው። ስለዚህ ቀብረን ስንመጣ ሀዘን ብቻ ሳይሆን ተስፋ እየተሰበክን እኮ ነው። ቤተ ክርስቲያን ቅድስት ናት። ይኸውላችሁ ተጽናኑ። ገበሬ ወደ መቃብር ወስዶ ገበሬ ወደ እርሻ ሄዶ በገንዘብ የገዛውን በሕይወት ያለው ንፍሮ አድርጎ መብላት የሚችለውን ያንን ነገር ወስዶ አፈር ውስጥ ወስዶ ደባልቆ 3 ወርና 4 ወር በተስፋ ሲጠብቅ በሙሉ እምነት ነውና ይህንን ስንዴ የዘራውን ገበሬ አስበው ስትዘግነው ዛሬ ወስደ የቀበርከው ትንሣኤ እንዳለው በሙሉ ልብ እመን እኮ ነው እየተባለ ያለ። እመነው። ለሆድ ይመስለናል ዝም ብለን ዘግነን የሆነ አፋችሁን እስከተን አላሽቀምን አንወጣል። ሰው ግን ሲዘግን ግን አንድ ቃል ከአፉ ደግሞ ያወጣል። ነፍስ ይማር ይላል። ምክንያቱስ ነፍስ መማር አለባታ። መነሳቱ ብቻ አይደለም፣ ይቺ ነፍስ ትነሳለች፣ አምላኳ ፊት ትቆማለች። ዛሬ ቀባርናትን ይቺን
ዛሬ የወሰናትን ይችን ነፍስ ማርልን እያለን እኮ ነው ምንዘግነው። ማራት ስጋውን ማርልኝ አይደለም፣ ነፍስ ነው ቫሉ ያለው ነፍስ ናት ከስጋ የምትዋሃድ። ይችን ነፍስ ማርልን እንላለን። መሐሪው አባት እግዚአብሔር አምላክ ደግሞ ልመናን ይሰማልና ለሙታን እንጸልይ ዘንድ መጽሐፍ ቅዱስም ያዘናልና። ለሞተ መጸለይ ምን ያደርግላችኋል ይሉናል። እንዴት ነው ለሞተ የማንጸልየው? አቤቱ አምላክ ሆይ ፍርድ ይጠብቃታል፣ እረ ስለ ቸርነት ማራት ብለን መጸለይ ምንድን ነው የሚያስይዘው? ምኑ ነው የሚያስከፋው? ነፍስን ማር ማለት አረ ወደ አንተ የመጣችሁን ይችን ነፍስ መራት፣ በደል ካለባት ክፉ አታሳያት ብሎ እኮ መመኘት በረከት እኮ ነው። እርሱ እግዚአብሔር አምላክ እርሱ ሞት የማይሞተው በመስቀል ላይ እየሞተ እንኳን ቢሆን በምድር ላይ ስላሉ ነፍሳቶች እንኳን ጸሎት አድርጓል። እነዚህ የሚያደርጉትን ያውቅምና ማራቸው ብሏል። መማር እንዳለብን ማስማር መለመን እንዳለብን እኮ ነግሮናል። በረከት እኮ ነው። ስለዚህ ሞታችን ለትንሣኤ ነው። ሞት አትፍሩ። በተለይ ለክርስቲያኖች ሞት ደግሞ ደስታ ነው። እንዲህ ያለ ጌታችን ኢየሱስ ክርስቶስ ነፍሱን በምድር ላይ ስለ እኔ ብሎ አሳልፎ የሰጠ በሰማይ ያገኛታል። የነፍስ ፈጣሪ አምላክ ነውና ስለ እርሱ ብለን በምድር ላይ የምንሰጣት ነፍስ ስቃዩዋ ምንም ቢሆን እንደው ሳምንት ይፍጭ፣ ቆዳ የሚገፈፍ፣ አንገትም ይቆረጥ፣ በእሳት እንቃጠል፣ 2 ቦታ እንሰንጠቅ፣ ሰዎች ይሰልሉብን፣ ይፎክሩብን፣ ዘግዝቀውም ይስቀሉን፣ ያቺ ነፍስ ከስጋ ስትላቀቅ ወደ አምላኳ ትሄዳለች። ነፍሱን በምድር ግን ስለ እኔ ብሎ ያልሰጠ ግን በአባቴ ፊት አፍርባታለሁ ብሏል። ሞትን የናቁት ቅዱሳን ለዚህ ነው ገባቸው። አሁን ለካ ይሄ ምድራዊ ሞት መሻገሪያ ነው። ይሄ ሞት ወደሚቀጥለው ዘላለማዊ እረፍት ወዳለው እውነተኛ ወደ ሆነው ዳኛ እንደ ምድራዊ ያልሆኑ ዳኞች በገንዘብ በዘመድ በዘማደ ዘመዶች የሚመጡ ሰዎች እንደሚፈርዱት አይነት ፍርድ የማይፈርድ እውነተኛ ዘላለማዊ ሀቅ የሰላም ንጉሥ የሆነው ክርስቶስ ፊት የሚያቆመን እንደሆነ የገባቸው ሰው ዛሬ ሞታቸውን ይመኛሉ። እኔ ባሪያህ ማዳንህን አይቻለሁና አሰናብተኝ ብሎ ይለምናሉ። ለበቁ ሞት መሻገሪያ ነው። ላልበቁስ ሞት ፍርጃ ነው፣ ሞት ነው። ሌላ ሞት ይዞ ይመጣል። መቼ ነው የምንሞተው? ነገ? ከነገ ወዲያ? ዛሬ? ወይስ መቼ? መቼ? ዳግመ ትንሣኤያችንን ዛሬ ነው አቅፈናት የምንሄደው። ለዚህ ነው የመዳን ቀን ዛሬ ነው ያለው። ከሞትን በኋላ ከእንቅልፍ ነው የምንነሳው። ስንነሳ ለፍርድ ነው የምንቆመው። ስለዚህ 50 ዓመት ይፍጅብን ዛሬ የዛሬ አያቶቻችን 1000 ዓመታት ያስቆጠሩት ሁሉ 1000 ዓመት ለእኛ ነው እንጂ እግዚአብሔር ፊት ሲቆሙ ትናንትና ተኝቶ የተነሱ ነው የሚመስላቸው። 60 ዓመታትን የኢየሩሳሌም መጥፋትን ማየት ያልፈለገው ከእንቅልፉ ሲነሳ ልክ እንደ ትናንትና ነው የቆጠረው። 60 ዓመታት ቢያልፉም ግን ሞታችን እንቅልፋችን ነው። ሰው ተኝቶ ስንት ሰዓት እንዳሳለፈ አያውቅም። ሰዓቱን አይቶ እንዲህ ይህ ሁሉ ሰዓት ተኝቻለሁ ብሎ ያያል። በህይወት ላሉ 1000 ዓመታት ሊቆጠር ይችላል። 7 ዓመት ሙት ዓመት እንትን እንደዚህ እያለ ምናምን ልናደርግ እንችል ይሆናል። ግን እኮ እንደዛ አይደለም። ሰው ከሞተ በኋላ ከእንቅልፉ ሲነሳ አንድ ቀን ያሳለፈ አይመስለው። ለአዳም 5500 ዘመን የተቆጠረበት በህይወት እያለ ነው ለአዳም ልጆች እንጂ በእግዚአብሔርና ሙታን ሆነው የእግዚአብሔርን መምጣት ለጠበቁ 5 ቀን ተኩል ብቻ ነው የቆጠሩት። በህይወት ያሉት ግን ከ5500 ዘመን እየቀነሱ ወረዱ። ረዥም ዓመት የሚመስለን በህይወት ስላለን ነው። ስንሞት ግን ከእንቅልፍ እነሳለን። ስለዚህ መምጣቱ ነገ ነው። ዛሬ ለሞቱ ሰዎች ነገ ነው የሚመጣው እግዚአብሔር አምላክ። 100 ዓመት እንዳትጠብቁ። ለዚህ እኮ ነው የመዳን ቀን ዛሬ ነው ያለን። ዛሬ ብቻ ነው እድል ያለን። ሰው ሳይሞት ነው እድል ያለው ንስሐ የሚገባው። መቼ ነው የምንቆርበው? መቼ ነው ከእግዚአብሔር ጋር የምንሆነው? ነገ? ከነገ ወዲያ? የዛሬ ዓመት? 2 ዓመት? ትንሽ ጊዜ እንቆይ፣ ወጣትነታችን ይለፍ። ከሞትክ በኋላ ሊፈረድብህ ነው የምትነሳው፣ አትኖርም። ስለዚህ ዛሬ እንወስን።
ዛሬ ትናንትናችን በልጅነት አሳልፈ ነው ስቀን ምናምን እንደዚህ ተስፋ አድርገን ገና 10 ዓመት ልጅ ወልጄ አሳድጌ ምናምን ብለን ሊሆን ይችላል። ግን ሞታችንን አቅፈን ነው የምንሄደው። ፍርዳችንንም ተሸክመነው ነው የምንሄደው። ነገ የሚባል ቀን የለንም። የመዳን ቀን ዛሬ፣ ከእግዚአብሔር ጋር መኖር ዛሬ፣ ተስፋችን ዛሬ። ስለዚህ ሞት ወደሚቀጥለው ነገር የምንሻገርባት መንገድ ናትና፣ ስለዚህ ምን እንጠብቃለን ታዲያ? ዛሬ ከእግዚአብሔር ጋር ማደር፣ ጠዋት ከእግዚአብሔር ጋር መነሳት፣ ቀኑ ሙሉ ከእግዚአብሔር ጋር መዋል፣ ማታ ስንተኛ ከእግዚአብሔር ጋር የሆነ ቀን እንዳሸለብን ምናልባት እግዚአብሔር ፊት እንቆማለን። ምናልባት እየተራመድን ትን ብሎን ወድቀን ሆስፒታል እያከሙን እኛ ወደ እግዚአብሔር ሄደናል። ያሳለፍናት እያንዳንዷ ነገር ወደኋላ ተጠምጥማ እያንዳንዷ ነገር በፊቱ ልትዘረገፍ በሰማይ መዝገብ አለ። ዛሬ ያልደመሰስነው መዝገብ፣ ዛሬ በንስሐ ያላጠፋነው መዝገብ ነገ ሲቀለጥ፣ ነገ ሲከፈት የምንገባበት ይጠፋናል። ምሳሌ፣ በጣም በምትወዱት ሰው ፊት የሰራችሁት ተደብቃችሁ ያደረጋችሁት ነገር ቢገለጥ እንደምናፍረው ሁሉ እውነተኛ ዳኛ በሆነ እግዚአብሔር ፊት ሲገለጥ የምንገባበት መንገድ ይጠፋናል። እዚህ ስንሸሸጋለን ከሰዎች ላይ፣ ግን የማንሸሸገው እግዚአብሔር አምላክ ይገልጣል። አዳም አለ ጌታ የራቁቴን ነኝ አለ። አምላክ የራቁቴን ነኝ። አዳም አትብላ ያልኩህን በላህ አለ። ብንሸሸገው ማንሸሸገው፣ ብንሮጥ የማናመልጠው፣ ፊታችንን ብንሸፍን የሚመለከተን የሚያየን፣ ህሊናችንን፣ ልባችንን፣ ኩላሊታችን የሚመረምር አምላክ ፊት ልንቆም እየተጓዝን ነው። ጎበዝ፣ እድሜያችን እየሄደ ነው። ሰው እድሜው ሲጨምርለት 14ኛ ዓመቴ 15 ዓመቴን አከበርኩ 23 ዓመት ሆነኝ 50 ዓመት ሆነኝ ይላል እንጂ ከተሰጠው እድሜ ላይ ወደታች እየቀነሰ ዜሮ ሊሆን ነው እየሄደ ያለው። እግዚአብሔር አምላክ 20 ዓመት ካለን ዛሬ 11ኛ ዓመትን ስናከብር ልንሞት 9 ዓመት እየቀረን እንደሆነ ግን አናስበው። እኛ እየጨመርን ነው ይመስለን፣ የተሰጠንን እየቀነስን። ምንም መቀነስ አያስፈልግንም። እኛ ራሳችን እየቀነስን ነው። ሰዎች 52ኛ ዓመታቸውን ሲያከብሩ 2ና 5ን አቃየሩ 25 ቢያደርጉትም ባያደርጉትም ከተሰጠን እድሜ ላይ እየወረድን ዜሮ እየሆንን ነው። ዛሬ እድሜያችሁን ይዩትና ምናልባትም እግዚአብሔር አምላክ 22 ዓመት ዛሬ 21 ዓመት ላይ ያለሽው 22 ዓመት ቢሆንስ የተሰጠሽ ጊዜ 1 ዓመት ነው ይቀር ልንሞት። እኔ ደግሞ ምን ይታወቃል፣ በዚህ ዓመት ከምኖራቸው ቀናቶች ከ365 ቀናት ነገ የምትባለዋ ቀን የኔ ማብቂያዋ ብትሆን ምን አውቃለሁ? ዛሬ አዳሬ ከእግዚአብሔር ጋር መሆን አለበት። ነገ አዳሬ ከእግዚአብሔር ጋር መሆን አለበት። ልክ ብርሃን ሲወጣልን ተመስገን ጌታዬ ሌላ ቀን ጨመርክ ማለት አለብን። ስንተኛ ቸር አሳድረኝ መምህር ማለት አለብን። እየሸወዱን ነው። እንዳንሸወድ ከእግዚአብሔር ጋር መሆን አለብን። ትናንት የሰራናቸውን ኃጢአት፣ ትናንት ያደረግናቸውን በደል፣ ትናንትና የነበሩ ምናምን እንዳለ ሰዎች እጅ ያሏቸው ማስረጃዎች ማስረጃ አወጣባለሁ ምናምን ያውጡት፣ ተዉት፣ እርሱት። ትናንትና የነበራችሁን ጉድ ዘረግፋሉ ይበሏችሁ፣ ይዘርግፉት፣ ተዉት። ያንን የሚያጠፋ አምላክ ንስሐን ሰጥቶናል። እሱ ይቅር ካለን ምድራዊውን እርሱት፣ ይረሱታል። 1 ሳምንት ቢያወሩባችሁ ጠንክሩ፣ አትመለሱ ወደኋላ። ምክንያቱም ምድራዊ ህይወት ላይ ማንም ሰው ሊያወራ ይችላል። ላይ የሚያወራ የለም፣ የሚፈርድ ነው እንጂ የላኛውን እንጂ የምድራዊውን እንርሳው። ልጅነት ሊኖር ይችላል። ብዙ ሰዎች በውስጥ ታወሩኛላችሁ። ድካም ሊሆን ይችላል። ብዙ ሰዎች ታወሩኛላችሁ። ትናንትናችሁን መለስ ብላችሁ ስታዩ፣ ስናይ፣ ስንመለከት የሚያስጠሉን ብዙ ነገሮች ይኖራሉ፣ ግን ትናንትና ናቸው። ስለዚህ ወደፊት 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 ወደፊት። ለምን ወደኋላ ትተን ስለምንሄደው ህይወት ሳይሆን ወደፊት ስለምናገኘው ህይወት እንጨነቅ። ስለሚያልፈው ጊዜ ሳይሆን ስለማያልፈው ዘላለማዊ ህይወት እንጨነቅ። ስለዚህ ዛሬ አዲስ ሰው፣ ዛሬ አዲስ ተስፋ ያለው፣ ዛሬ አዲስ ሞራል ያለው ከሞት በኋላ ላለ ህይወት የተዘጋጀ እንድንሆን እግዚአብሔር አምላክ ይርዳን፣ ያግዘን። እግዚአብሔር አምላክ ከሁላችን ጋር ይሁን። ባለሙሉ ተስፋ ሁኑ። ብዙ ሰዎች ተስፋ የሚያስቆርጡ አሉ። ተስፋ የሌላችሁ፣ ሰው የማትሆኑ፣ የምትደክሙ፣ ምንም የማትረቡ፣ ለምንም ያልተፈጠራችሁ፣ መፈጠራችን መተንፈሳችን በእግዚአብሔር ፊት ታላቅ ኃይል አለውና ዛሬን ትተን ነገን እናስብ።
የሚተውንን ትተን የማይተውን አምላክ እናስብ። ስለ ቅዱሳኑ ስናስብ ቅዱሳን እንድንሆን ያድርገን። እግዚአብሔር አምላክ የኋላን ሳይሆን የፊትን እንድናይ መንገድ ይስጠን። እግዚአብሔር አምላክ ሁሉ ይቻላል። በእርሱ ያመንን ከሆነ እናሸንፋለን። ስለዚህ ዳግመኛ ሞት የምንላት እኛን የሚመለከት እንዳይሆን እግዚአብሔር አምላክ ያርግልን። ከእግዚአብሔር መንግስት መለየት ነውና ይችን ሞት መፍራት እንጂ አሁን የምንሞተው ሞት እንዳንፈራው። የትንሣኤ ሙታን ትርጉም ምንድን ነው? በመጀመሪያ ሞት ምክንያት የተለያዩ ነፍስና ስጋ ምን የሚሆኑበት በመጨረሻ ዘመን ዳግመኛ የሚኖራቸው ህብረት ትንሣኤ ሙታን ይባላል። ዛሬ ሞቱ ያላቸው ቅድም ልክ እንዳለው በንፍሮ ውስጥ ተስፋን ያደረግነው የስጋና የነፍስ መለየት አንድ ይሆናል። በሶስት መለከቶች የመጀመሪያው የበሰበሱ አጥንቶች ይሰበሰባሉ። በሁለተኛው ጊዜ መለከት ስጋ ይለብሳሉ፣ ጅማቶች ይዘረጋሉ። ዛሬ ይሄ እጃችሁ ላይ ያለው ሰውነታችሁ ይሄ መልካችሁ የእግዚአብሔር መልክ ሆኖ ድጋሚ ይመጣል። ሶስተኛው መለከት ሲነፋ ነፍሳችን ከስጋችን አንድ ትሆንና በምስራቅ በኩል የወጣውን ዘላለማዊ የሆነ እግዚአብሔር አምላክ እንመለከታለን። ጌታ ሆይ ቶሎ ና ማለት አሁን ነው። ልክ ኢየሱስ እንሆን ስናየው ልጆቼ ሲለን እኛ አባታችን ብለን ስንጠራው እርሱ ደግሞ ልጆቼ እንኳን ደህና መጣችሁ ብሎ መንግስቱን ሲሰጠን ያ ደስታ ከሁሉ የተለየ ነው። ዛሬ በብዙ ወድቀናል፣ ግን ነገ ቀን አለን። ያችን ነው ተስፋ የምናረጋት። የእውነት ክርስቲያን ሆኖ ተስፋ ማድረግ፣ የእውነት ትናንትና ረስቶ ዛሬ አዲስ ሰው መሆን። በቃ ትናንትና ትናንት ነው፣ ዛሬ አዳዲስ ሰዎች መሆን አለብን። ከዛሬዋ ማታ ጀምሮ ሁላችን ለጸሎት መትጋት አለብን። ከዛሬዋ ውድቀታችን በኋላ የነገ ከፍታችንን እያሰብን ዛሬ እኔ እግዚአብሔር ልጅ ነኝ፣ ዛሬ ትናንትና ወድቅ ያለው ዛሬ ግን ከእግዚአብሔር ጋር አብሬ ነው የሚሄደው። ትናንትና ወድቄ ነበር፣ አሁን የጌታዬ ነኝ፣ አሁን የአምላክ ነኝ። ከዚህ በኋላ አልሸነፍም፣ ከዚህ በኋላ አልወድቅም፣ ከዚህ በኋላ የእግዚአብሔር ልጅ ነኝ እያልን ከእግዚአብሔር ጋር አብለን ለማደር አዲስ ልብ፣ አዲስ ኃይል፣ አዲስ ማንነት ይዘን መምጣት አለብን። ቤተሰብ እስከሚገረም በዙሪያችን ወድቋል የሚሉት እስከሚደነቁብን ድረስ እነዚህ አይረቡም ያሉ ሰዎች ሁሉ እስከሚገረሙ ድረስ ሰዎች ሁሉ እስከሚደነቁ አታውቁም፣ ምንም አይገባችሁም፣ እግዚአብሔር የላችሁም፣ ከዚህ በኋላ ወደቁ፣ በቃ የበሰበሱ ናቸው ሲሉን ድጋሜ የምንነሳ በስራችን የምናንጸባርቅ የእግዚአብሔር ልጅነታችን ማስመስከር አለብን። የት? በመጠበቂያው ቦታ። ትናንት እየቃማችሁ ነው ያሉን ይበሉን፣ እየቃምን እግዚአብሔር ቤት እንግባ። እስኪ እግሩን ስንነካው ጫቱን ትተን ነፍስ መስጠት እንጀምራለን። ዛሬ ስለ ሱሪ ተጨነቅን፣ እንግባ። ፍቅሩ ሲገባን ሱሪ አይደለም አንገት እንቆርጥለታለን፣ ራሳችን አሳልፈን እንሰጣለን። ዛሬ ስለ ቅባት፣ ዛሬ ስለ ዝና፣ ስለ ምናምን ያሰብን ዝና ቀሪ መሆኑን ይገባንና ልክ እግዚአብሔር ፊት ስንቆም ነጭ ለበስን፣ የከበረ ልብስ፣ ወርቅ ሰጡን፣ ጦር ተሰበቀልን፣ ጉዳያችን አይሆንም፣ እግዚአብሔር ፊት ሄደን ውድቅ እንላለን። ያኔ በመጠበቂያ ቦታ የሚያገኘን እግዚአብሔር አምላክ የልባችንን ሀሳብ ይሞላና እነዚህ ምን አግኝተው ነው ይሉናል። እቺ ትናንትና ታለቅስ የነበረችው ምን አግኝታ ነው ዛሬ የሳቀችው ይሉናል። ትናንትና 12 ዓመት ሙሉ ደም ሲፈሳት የተጸየፉ ሰዎች ዛሬ ምን ተደርጎልሽ ነው ብለው በቤቷ ተሰብስበው ያደንቋታል። ወደ ቤቱ ስትገባ እግሩን ለመንካት ሰዎች ሁሉ የተጸየፏት ያቺ ሸተተች ኃጢአተኛ ናት ብለው ሁሉ ላይነካት የፈራት ሁሉ ልክ ደግሞ ክርስቶስን አግኝተን ስንወጣ ሁሉ ሊያቅፈን ምን ተደረገልሽ ይሉናል። ጥቂት ነገር ይዘን ገብተን ብዙ ነገር ይዘን ስንወጣ ይደነቃሉ። ምን አግኝታችሁ ነው ይሉናል። ሞተዋል አበቃላችሁ ሲባል ህይወት የሚቀጥል እግዚአብሔር ቤት ገብቶ ማንም ያፍር የለም። ብቻ በመጠበቂያ ቦታ እግዚአብሔር አምላክን እንጠብቅ። ስለዚህ ሙታን በመጨረሻ ቀን ዳግመኛ በማይሞት ስጋ ሕያውያን የሚሆኑበት አምላካዊ ጥበብ ትንሣኤ ሙታን ይባላል። የማን ጥበብ? የአምላክ ጥበብ። እኔ የሙታን አምላክ አይደለም የሕያውያን ነኝ እንጂ አለ። እኛ ሕያውያን ነን እንጂ ሟቾች አይደለንም። እኛ ሕያውያን ነን። ምሳሌ ሲያሳየን ሙሴን ጠራው፣ ከሙታን መካከል አናገረው። ሙሴ ለካ ሕያው ነው፣ ሙት አይባልም። እኔ የሕያዋን አምላክ ነኝ አለ። የሙታን አምላክ አይደለሁም ብሎ እግዚአብሔር አምላክ ግን በሞቱት በአብርሃም፣ በይስሐቅ፣ በያዕቆብ ደጋግሞ ማለት
ከሞትም በኋላ ክብራቸው በእግዚአብሔር ፊት ያልወደቁ እነ አብርሃም እነ ይስሐቅ እነ ያዕቆብ ቢሞቱ እንኳን ለእግዚአብሔር አምላክ ስሙን ለመግለጽ ያላፈረባቸው ሆኑ። ለምን? ሕያዋን ናቸው። አንቀላፋን እንጂ አልሞትንም። ለዚህ እኮ ነው እግዚአብሔር አምላክ ደጋግሞ ተኝተዋል እንጂ አልሞቱም፣ አንቀላፍታለች እንጂ አልሞተችም። ስለዚህ ለእግዚአብሔር አሁን የምንሞታት ሞት ያላት እንቅልፍ ናት እንጂ ሞት አይደለችም። በሞት ላይ ስልጣን እንዳለው የምናምነው ኢየሱስ ክርስቶስ ከሞት እንኳን የሚያስነሳ መሆኑን ሲነግረን አልዓዛር በስብሷል፣ ሸቷል፣ አትጠጋው ሲሉት ከመቃብር ውስጥ በአንድ ቃል የጠራ እግዚአብሔር አምላክ ዘላለማዊ አባት ነው። በሙታን ላይ እንኳን ስልጣን አለ። ዛሬ ብዙዎች ልመናችንን፣ ጩኸታችንን፣ በሱ ፊት መውደቃችንን፣ በሱ ፊት ማልቀሳችንን እንደ ጅል የማይሰማችሁን አምላክ ትጠሩታላችሁ ይሉናል። ይህ በወንጌል አጋጥሟል። ተው ልጅህ ሞታለች፣ መምህሩን አታስጨንቀው፣ እርሱ አይሰማም ሲሉት እግዚአብሔር አምላክ ሰማው። አይሰማም ያሉትን አሳፈረና የጮኸውን ግን ድል አድርጎ አሳየው። ልጁን ከሞት አስነስቶ በቅፎ አኖረለት። ዛሬ ደጋግመን እንጩህ፣ አይሰማችሁ የሚሉን ብዙዎች ናቸው። እኛ መጮህ እናቁ። የሚሰማን እግዚአብሔር አምላክ ቀን አለውና ከእኛ የሚጠበቀው ትዕግስት ነው። ትንሣኤ ሙታን ከክርስቶስ ዳግመኛ ከመጣ በኋላ ለሚኖረን ዘላለማዊት መጀመሪያ ነው። ለምን? ለዘለዓለማዊ ለሆነ ህይወት የክርስቶስ ከሙታን መነሳት በኩራችን ወይም ምሳሌያችን ነው። ዘላለማዊ ህይወት የምናገኝበት መንገድ ነው። ዘላለማዊ የሆነ መንገድ የምናገኝበት በአዳምና በልጆቹ ላይ የተፈረደው ሞት ፍርድ ለመጨረሻ ጊዜ የሚጠፋበት ጊዜ ነው። የሰው ልጆች ዳግም ልክ አዳም ያኔ በገነት ዕፀ በለሷን በልቶ ዕፀ ሕይወትን በልቶ ህይወቱን እንደሚያድሰው ሳይሆን የሚያድሰን ተጨማሪ ነገር የማያስፈልገን ህይወት ለመቀጠል ተጨማሪ ነገር አያስፈልገንም። ለምን? ያቺ ህይወታችንን ያጠፋችዋ በለስ በልተን እንደሞትን ሁሉ ትናንትና በተማርነው ትምህርት ዘላለም ለመኖር የክርስቶስን ስጋና ደም በልተን ጠጥተናል። በቃ አሁን ዕፀ ሕይወት አታስፈልገንም። ዕፀ ሕይወታችን ክርስቶስ ነው። አሁን አዲስ ተጨማሪ ለመኖር ህይወት ለመቀጠል ምናምን አንልም ከሞት በኋላ። ምክንያቱስ ዘላለም የሚያኖርን የእግዚአብሔርን ስጋና ደም የበሉ ይቺን ቀን ለማየት የታደሉ ናቸው። ካለበላስ የለውም ተስፋ ብሏላ። እናንተ በእኔ ትኖራላችሁ፣ እኔ በእናንተ እኖራለሁ፣ በዳግም ምጽአት ጊዜ አስነሳዋለሁ ብሏልና እግዚአብሔር አምላክ ይህንን ትንሣኤ እንድናይ ያድርገን፣ ከእግዚአብሔር ጋር እንድንሆን ያድርገን። የምድርን ጫጫታ ይህ ምድራዊ የሆኑ የፈሪሳውያኖችን ንግግር ትተን ከእግዚአብሔር ጋር እንድንሆን እግዚአብሔር አምላክ ይርዳል። ልባችን ጠንካራ ሆኖ ወደ እግዚአብሔር ቤት እንድንገባ፣ ከእግዚአብሔር እግር ስር እንድንወድቅ፣ ህመማችን፣ ቁስላችን፣ መታመማችን፣ መውደቃችን፣ የዓለም ግርግርን ረስተን ከእግዚአብሔር ጋር ዘላለማዊ እንድንሆን እርሱ ይርዳል። እግዚአብሔር አምላክ ይቅር ባይ ነውና የምንም የከበደንን ሸክም ለእግዚአብሔር አምላክ አሳልፈን እንስጠው፣ ቅልል ይለናል። ከእግዚአብሔር ጋር ውለን ከእግዚአብሔር ጋር እንድናድር መድኃኔዓለም ይርዳ። እኛም ያስተማርነውን የሰማነውን ቃል እንድንኖረው እግዚአብሔር አምላክ ይርዳል። በጸሎታችሁ አስቡኝ። እንግዲህ ዛሬ እንጨርሳለን ብለን ነበረ፣ አልሆነም። እግዚአብሔር አምላክ የፈቀደው ይሁን። ስለዚህ ነገ እንሄድበታለን። ትምህርቱን የሚያስተምር እግዚአብሔር አምላክ ነው። እኛ ልጆቹንና ቃሉን ለመስማት ያብቃን። በህሊናችን የቀራንዮው መስቀል እንዲሳልብን እግዚአብሔር አምላክ ይርዳን። በምድር ላይ በጣም ከአቅም በላይ የሚፈቱን ነገሮች ትዕግስት እንዲኖረን የኢዮብን በረከት እግዚአብሔር አምላክ ይስጠን። እንደ ቅዱሳን ሰማዕታት አባቶቻችን ለእግዚአብሔር አምላክ የታመንን ሆነን እስከ ሞት ድረስ የበቃ እንድንሆነን እግዚአብሔር አምላክ ይርዳን። እንደ ኢዮብ ያጣነውን ነገር አቅለን የምናገኘውን ነገር በተስፋ እንድንጠብቅ እግዚአብሔር ሰጠ እግዚአብሔር ነሳ እንድንል እግዚአብሔር አምላክ ይርዳን። ምድራዊ ሞታችንን ንቀን ዘላለማዊ የሆነ ህይወት እንድናገኝ እግዚአብሔር አምላክ መንገድ ያሳየን፣ ያስተማረን፣ የመከረን እግዚአብሔር አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። በጸሎታችሁ ሰዓት አስቡን ያሉትን ሁሉ እግዚአብሔር አምላክ ያስብልን። ቃል ስትማሩ አትርሱን ያሉትን እግዚአብሔር አምላክ ያስባቸው። የተሰደዳችሁትን ልክ እንደ ዮሴፍ በረከት እግዚአብሔር አምላክ ያድላችሁ። በስደት ሀገር ሞገስ ይሆናችሁ፣ ክብር ይሆናችሁ።
ያለ ኃጢአታችሁ የታሰሩትን እግዚአብሔር አምላክ ያስፈታ። በሀገር ትታችሁ የሄዳችሁትን ቤተሰቦቻችሁን በደስታና በሐሴት ለማግኘት ያብቃችሁ። የሞቱትን ይቅር የሚል እግዚአብሔር አምላክ ይቅር ይበላቸው፣ በአብርሃም እቅፍ ያኑራቸው። ፍርድ ለተጓደለባቸው እግዚአብሔር አምላክ ፍርድን ይስጣቸው። ላዘኑ መጽናናትን፣ ለተራቡ መጥገብን እግዚአብሔር አምላክ ያድል። እግዚአብሔር ከኛ ጋር ይሁን፣ አሜን። ሁላችሁም አቡነ ዘበሰማያት በሉ እሺ። ለዘላለሙ አሜን። እግዚአብሔር ከኛ ጋር ይሁን። እንዳንተ ያለኝ ከቶ ማነው? ሰው ሲሸሸኝ የቀረብከኝ